ሰላም እንደናችሁ። ዛሬ ቬሪፋይድ የሆነ ባይቢት አካውንት አከፋፈት አሳያችኋለሁ። የማሳያችሁም አጠርና ቀለል ባለ መልኩ ነው። የምታውቁት ወይም ደግሞ ከዚህ በፊት እንደሰማችሁት እንግዲህ በባይቢት ውስጥ ከፍተኛ የሆነ ቢዝነስ ይሰራል። በፒቱፒ ትሬዲንግ ዶላር በመግዛትና በመሸጥ እንዲሁም ደግሞ ቢትኮይኖችን የተለያዩ ስራዎችን መስራት ትችላላችሁ። ስለዚህ እንደተለመደው ቪዲዮውን ላይክ ታደርጋላችሁ፣ እንዲሁም ደግሞ ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ ትቀላቀላላችሁ። በቀጥታ ወደ ባይቢት አካውንት አከፋፈት። ስለዚህ በመጀመሪያ የምናደርገው በቀጥታ ወደ ፕሌይ ስቶር ገብተን ባይቢትን ዳውንሎድ እናደርጋለን ማለት ነው። ስለዚህ ፕሌይ ስቶር ላይ ሰርች ባሩን ክሊክ ማድረግ ባይቢት ብለን ሰርች እናደርጋለን። ሁለተኛውን ኢንስቶል እናደርገዋለን ወይም ዳውንሎድ እናደርገዋለን። እንግዲህ እንደ ኢንተርኔታችሁ ፍጥነት ይወሰናል። እሱን ካወረድን በኋላ በቀጥታ ወደ ባይቢት አፕሊኬሽን እንገባለን። ባይቢት አፕሊኬሽን ስንገባ ይሄን ይመስላል። መጀመሪያ ኢንተርፌሱ ከስር ሳይን አፕ እና ሎጊን የሚል አለ። እንግዲህ አካውንት ካላችሁ ነው ሎጊን የምትሉት። እንደ አዲስ ከሆነ ሳይን አፕ የሚለውን ክሊክ ታደርጋላችሁ። በመቀጠል ኢሜይል ማስገባት ይቻላል ከላይ። ነገር ግን እዚህ ጋር በጎግል ቀጥታ መመዝገብ ስለሚቻል ጎግል የሚለውን ክሊክ አድርገን እንገባለን፣ ይቀለናል። ስለዚህ አካውንት ያስመርጠናል ወይም ኢሜይል አንዱን ክሊክ አድርገን እንመርጥለታለን። ኤአይ ናችሁ ወይስ ሰው ለማለት እዚህ ጋር ፐዝል አለ። ፊት ካደረግን በኋላ በቀጥታ ባይቢት አፕሊኬሽን ሆም ይወስድናል ማለት ነው። እዚህ ጋር ቬሪፋይ የምናደርገው አይደንቲቲያችን ነው። አይደንቲቲ እንግዲህ ዋናው ነገር ነው። እዚህ ጋር እንግዲህ በጣም ሴፍቲ የሚፈልግ ነገር ነው። የገንዘብ ጉዳይ ነው። ትልቅ ቢዝነስ የሚሰራበት አፕሊኬሽን ነው። ስለዚህ አይደንቲቲያችን ቬሪፋይ እናደርጋለን። ለዛ ደግሞ ኢትዮጵያ መሆናችን አውቶማቲካሊ እዛው ዲቴክት ያደርገዋል። አራት አይነት ያስመርጠናል። የመጀመሪያው ፓስፖርት ነው፣ ድራይቨር ላይሰንስ፣ ናሽናል አይዲ እና ሬሲደንስ ፐርሚት ነው ወይም ደግሞ የምንኖርበት አድራሻ መታወቂያ ነው። እኔ አዲስ አበባ መታወቂያ ነው ማስገባለት፣ በሱም እሺ ብሎኛል። በናሽናል አይዲም ይቻላል። እዚህ ጋር እንግዲህ ፎቶ ስናስገባ መጠንቀቅ ያለብን ነገር ያስረዳናል። ማድረግ የለበትም፣ ኦቨርላፕ ማድረግ የለበትም። ስለዚህ ኮንቲኒው እንለዋለን። እኔ እንግዲህ የቀበሌ መኖሪያ ወይም ደግሞ የሰፈሪን መኖሪያ ነው የተጠቀምኩት፣ የአዲስ አበባን አድራሻ። እሱን ፎቶ እናስገባለን። እዛው ላይቭ ወይም ቀጥታ ነው። ሁለቱንም ሳይድ ነው ፎቶ የምናነሳው፣ ከጀርባም ከፊትም እናነሳለን። በደንብ ክሊር የሆነ ላይት ያላነሰው መሆን አለበት። እንግዲህ በደንብ አድርጋችሁ ፒክቸሩን ማስገባት ይኖርባቸዋል። እኔ እንዳልኳችሁ የአዲስ አበባ መታወቂያ የተጠቀምኩት፣ ናሽናል አይዲ ይቻላል፣ እንዲሁም ድራይቨር ላይሰንስ ፓስፖርትም ይቻላል። እናንተ ያላችሁን ወይም ደግሞ ከዚህ በፊት ሌላ አካውንት ያልከፈታችሁበትን መታወቂያ መጠቀም ትችላላችሁ። እሱን በአግባቡ ካስገባችሁ በኋላ ያስመርጣችኋል። ሪቴክ ነው ወይስ ቀጥታ ልጠቀመው ይላል። ስለዚህ ቀጥታ ተጠቀመው ብለን አፕሎድ እናደርግለታለን ፒክቸሩን ማለት ነው። እሱን ስናስገባ ትንሽ ይቆያል ይላል። እንደምታዩት እዚህ ጋር ፕሮሰስ ኢዝ ኮምፕሊትድ ዊዝን 24 ሃወር ይላል። ስለዚህ 24 ሰዓት ይፈጃል ምናምን ይላል። እዚህ ጋር ግን ቶሎ ነው ቬሪፋይ የሚያደርጉልን፣ እዚሁ ኢሜይል ይልኩልናል ማለት ነው። እዚህ ጋር እንደምታዩት እንግዲህ ሆም ላይ በጣም ብዙ ትራንዛክሽን፣ ብዙ ግብይት ይደራረጋል። እንግዲህ እኔ ፉል ኮርስ ይዤላችሁ እመጣለሁ። እናንተም ኮመንት ላይ አሳውቁኝ። ዛሬ አካውንት አከፋፈት ነው ማሳያችሁ። ስለዚህ እሱን ከላይ እንደምታዩት ኢሜይል ላይ እንግዲህ ቬሪፋይ ሆኗል የሚል ኢሜይል ደርሶኛል። እንደምታዩት ይሄንን ቬሪፋይ መሆኑን አረጋግጫለሁ። በመቀጠል እንግዲህ እዚሁ ዲፖዚት ማድረግ እንችላለን። ዶላራችን በመግዛት ገንዘብ ዲፖዚት አድርገን እንግዲህ መሸጥ መግዛት እንችላለን ዶላር። ዋናው ቢዝነስ እሱ ነው። በተለያየ መንገድ ነው እንግዲህ ቢትኮይን፣ የተለያዩ ስራዎች አሉ። ፒቱፒም ትሬዲንግ አለ። በቀጥታ ዶላር መሸጥ ዶላር መግዛት እንደ ባይናንስ ላይ ቪዲዮ ሰርቼላችኋለሁ። ስለዚህ ትልቅ ቢዝነስ ይሰራል እዚሁ አፕሊኬሽን ላይ ማለት ነው። እሱም በሰፊው ሌላ ጊዜ እሰራላችኋለሁ። እንግዲህ ዛሬ ቬሪፋይድ የሆነ አካውንት ወይም ደግሞ ባይቢት አካውንት ከፍተናል ማለት ነው። በስልካችሁም በኮምፒውተርም እንደዚህ በቀላሉ ኢሜይላችሁን በመጠቀም በቀጥታ አካውንቱን ክሬት ማድረግ ትችላላችሁ። ኢሜይላችሁን ቬሪፋይ ማድረግ ይኖርባችኋል። ለዛ ደግሞ ያው ገንዘብ ዲፖዚት ስታደርጉ እዛው አውቶማቲካሊ ስለሚጠይቃችሁ ችግር የለውም። ሎጊንም ስትሉ እዛው ኢሜይል ላይ ቬሪፋይ ማድረግ ይኖርብናል። ኮድ ይልክልናል። እሱን ኮድ አስገብተን በቀጥታ መግባት እንችላለን። ያው እዚህ ጋር ዲፖዚት ማድረግ ነው። ዲፖዚት አድርገን ስራውን መስራት ነው። እሱ ደግሞ እንዳልኳችሁ በደንብ እሰራላችኋለሁ። በቀጣይ ቪዲዮ ላይ እንገናኛለን። እንደዚህ በቀላሉ እንግዲህ ባይቢት አካውንት ክሬት ማድረግ ትችላላችሁ። በቀጣይ ደግሞ ፒቱፒ ትሬዲንግ በባይቢት አካውንት ላይ እንዴት ገብተን እንደምንሰራ እያንዳንዱ ነገር ዲቴይል ይዤላችሁ እመጣለሁ። እዚህ ላይ አልገባችሁ ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮመንት ላይ አሳውቁኝ። የተለያዩ የሚጠቅሟችሁ ማቴሪያሎች ደግሞ የቴሌግራም ቻናል ላይ አስቀምጥላችኋለሁ። የቴሌግራም ቻናል ሊንክ የመጀመሪያ ኮሜንት ሴክሽን ላይ እንዲሁም ዲስክሪፕሽን ላይ አስቀምጥላችኋለሁ። ጆይን እንድታደርጉ ጋብዛችኋለሁ። ይመቻችሁ።